አመሻሹን የአሜሪካ ኤምባሲ ጥብቅ ማስጠንቀቂያን በኢትዮጵያ ለሚገኙ ወይም ወደ ኢትዮጵያ ለማቅናት ለሚያስቡ ዜጎቹ መስጠቱን ተመልክተናል። በአዲስ አበባ የአሜሪካ ኤምባሲ ያወጣውን የማስጠንቀቂያ መልእክት ተከትሎም በርካቶች ስጋት ገብቷቸዋል። ጉዳዩም በስፋት መነጋገሪያ ሆኗል። በዕለቱ የምንመለከተው ጉዳይ ነው። በአንጻራዊነት በኢትዮጵያ ከሚገኙ የትኛዎቹም ከተሞች በሰላማዊነቱ በቀዳሚነት የሚጠቀሰው የሶማሌ ክልል መዲና ጅግጅጋ ከቅርብ ጊዜያት ወዲህ ሰላሙ እየተፈተነ ነው። በጅግጅጋ አሳዛኝ ነገር ተፈጥሯል። የሰዎች ሕይወት ስለማለፉ የተሰማ ነገርን በሰዓቱ የማጋራችሁ ይሆናል። በጎንደር ከተማ አንድ የፈንጂ ጥቃት ተፈጽሟል። ጥቃቱ በረቀቀ መንገድ በሲም ካርድና በሞባይል ቀፎ አማካኝነት የተፈጸመ መሆኑም መነጋገሪያ ሆኗል። ሌላ የምንዳስሰው ርዕሰ ጉዳይ ነው። ከውጪ ከሩሲያ ከፍተኛ ጀነራሎች አንዱ የሆኑት ሰው በመኪና ላይ በተጠመደ የቦምብ ጥቃት መገደላቸው ተሰምቷል። ይህንን የተመለከተውንም ነገር ታደምጣላችሁ። እስከ ፍጻሜ አብራችሁን ቆዩ። ወደ ዝርዝር መረጃዎቹን የማሻገራችሁ ቀዳሚ የማደርገው ምሽቱን በአዲስ አበባ የአሜሪካ ኤምባሲ ያወጣው የማስጠንቀቂያ መልእክት በርካቶችን ስጋት ላይ ጥሏል። ጉዳዩም በስፋት መነጋገሪያ ሆኗል። ኤምባሲው በአዲስ አበባ ለሚገኙ የአሜሪካ ዜጎች ያስተላለፈው መልእክት በከተማዋ የጸጥታና ደህንነት ስጋት መኖሩን ጠቋሚ ተደርጎ የተወሰደ ሲሆን ብዙዎች ኤምባሲው ምን ሰምቶ ይሆን ሲሉም እየጠየቁ ነው። ብዙውን ጊዜ የአሜሪካ መንግስት በየሀገራቱ በሚገኙ ኤምባሲዎቹ በኩል የማሳሰቢያ መልእክት የሚያስተላልፈው የሽብር ጥቃት እንደሚፈጸም መረጃ ከደረሰው ወይም አንዳች አይነት የደህንነት ስጋት ካለ ነው። ከዚህ በመነሳት ብዙዎች በአዲስ አበባ ላይ አለ ነገር እያሉ ነው። ኤምባሲው በግልጽ ቋንቋ አይናገረው እንጂ ቅኔው ሲፈታ በከተማዋ ላይ የታሰበ አንዳች ነገር ሳይኖር አይቀርም የሚል ግምትን ፈጥሯል። ኤምባሲው በአዲስ አበባ በቀጣይ ቀናት አስጊና አሳሳቢ የሁከት ክስተቶች ሊኖሩ እንደሚችሉ በገደምዳሜ በጠቆመበት መግለጫው የአሜሪካ ዜጎች ጥንቃቄ እንዲያደርጉም አሳስቧል። በሌላ በኩል ጠቅላይ ሚኒስትር አብይ ትላንቱን በ4 ኪሎ ከከፍተኛ ባለስልጣናት ጋር ስብሰባ ተቀምጠው የነበረ ሲሆን ጉዳዩም ከአሜሪካ ኤምባሲ መግለጫ ጋር ተያይዞ ብዙ መላምት እየተሰጠበት ነው። በዚህ የአሜሪካ ኤምባሲ መግለጫ በተጋራበት የፌስቡክ ልጥፍ ስር የፌዴራል ፖሊስ ደርሶኛል የሚል አስተያየት ማስፈሩ ብዙዎችንም አነጋግሯል። ኤምባሲው ለዜጎች ማስጠንቀቂያ መልእክቱን በእንግሊዝኛ ቋንቋ ካሰፈረበት ልጥፍ ስር ከአስተያየት መስጫ ሳጥኑ ላይ የፌዴራል ፖሊስ ይፋዊ ገጽ ደርሶኛል የሚል የአማርኛ መልእክት ማስቀመጡ ጉዳዩን ፌዴራል ፖሊስ ጭምር የሚያውቀው ስለመሆኑ በጥርጣሬ እንዲታይ አድርጎታል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ራሳችሁን ካደጋ ጠብቁ ሲል ለዜጎቹ ማስጠንቀቂያ የሚመስል መግለጫን ያወጣው። መግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ነው ያሳሰበው። በሆነ አጋጣሚ ወንጀል ሊፈጸምባችሁ ስለሚችል መጠንቀቅ ይኖርባችኋል ያለው ይኸው መግለጫ ጥንቃቄ ከአደጋ ያድናል፣ ነገሮችን በአይነ ቁራኛ ተከታተሉም ብሏል። ለዚህ ደግሞ ካላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡም ነው ያለው። ኤምባሲው አክሎም እንደዚህ አይነት መሰባሰቦች በከተማዋ መጨናነቅና መታፈግን የሚያስከትሉ በጸጥታ ኃይሎች እይታ ውስጥ የሚያስገቡ እንደዚሁም ሁከትን ሊያስከትሉ የሚችሉ ናቸው ብሏል። ኤምባሲው ሲደመድም እነዚህ መሰባሰቦች፣ ሰልፎችና ሁነቶች ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳችሁን እንድትጠብቁ እናሳስባለን ሲል አስጠንቅቋል። ይህ ድፍን ያለ የጥንቃቄ መልእክት የተላለፈበት የአሜሪካ ኤምባሲ መግለጫ አዲስ አበባ ላይ ምን ታስቦ ይሆን የሚል ስጋት አዘል ጥያቄም እንዲነሳ አድርጓል። አንዳንዶች አሜሪካ በስለላና በደህንነት ተቋማቷ በኩል የአዲስ አበባን የጸጥታና ደህንነት ሁናቴ በማስመልከት የደረሳት መረጃ አለ፣ እናም ከዚህ በመነሳት ነው ኤምባሲው ማሳሰቢያ ያወጣው ይላሉ። እስካሁን ከመንግስት በኩል ስለ ጉዳዩ የተሰጠ ማስተባበያ አለያም ማብራሪያ ባይኖርም ጠቅላይ ሚኒስትሩ ትላንት ከሰዓት በ4 ኪሎ ለአስቸኳይ ስብሰባ መቀመጣቸው ግን ትኩረትን የሳበ ጉዳይ ነው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን ማካሄድ የጀመረ ሲሆን በዚህ ለ2 ቀናት በሚዘልቀው ስብሰባ ኮሚቴው በሀገራዊና የፓርቲ ጉዳዮች ላይ ተወያይቶ አቅጣጫ ያስቀምጣል ተብሎም ይጠበቃል። የአሜሪካ ኤምባሲ መግለጫ ከ4 ኪሎ ስብሰባ በኋላ መውጣቱም ብዙ ጥርጣሬን አጭሯል።
ወደ አማራ ክልል እንሻገር። በጎንደር ከተማ አንድ የፈንጂ ጥቃት ተፈጽሟል። ጥቃቱ በረቀቀ መንገድ በሲም ካርድና በሞባይል ቀፎ አማካኝነት የተፈጸመ መሆኑም መነጋገሪያ ሆኗል። ጥቃቱ በዋነኛነት የፖሊስ ጣቢያዎችን ኢላማ ያደረገ ሲሆን ቦምቡን የሚያፈነዱ አካላት በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱም ነው የታወቀው። ታዲያ የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ቢሮ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ ያገኘኋቸውን 3 ተጠርጣሪዎች ይዣለሁኝ ማለቱም ተሰምቷል። ተጠርጣሪዎቹን ከትላንት በስቲያ ምሽት ላይ በከተማው አንድ ፖሊስ ጣቢያና በክፍለ ከተማ ጽሕፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ሲል ነው የገለጻቸው። የጸጥታ መዋቅሩ አደረኩት ባለው ጥብቅ ክትትልና ስምሪት ተጠርጣሪዎቹ ሌላ የሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል። ይህንም የከተማው ፖሊስ አስታውቋል ነው ያለው። ተጠርጣሪዎች ገበያ ስፍራዎች፣ ትምህርት ቤቶችና እንደዚሁም ሕዝብ የሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባር ለመፈጸም ዝግጅት እያደረጉ ነበረም ብሏል። ፍንዳታውን የሚያካሂደው በፈንጂው ላይ በሚታሰር የሞባይል ቀፎና ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀት ሆነው እንደሚያካሂዱ ደርሼበታለሁ ሲልም የከተማዋ ፖሊስ ተናግሯል። ከዚህ ቀደም ሪፖርተር የአማርኛው እትም ጋዜጣ ይዞት በወጣው ዘገባ በከተማዋ ውስጥ ስለሚንቀሳቀሰው የተደራጀ አደገኛ ቡድንና አሳሳቢ የሆነ ስለመጣው የከተማዋ የጸጥታ ስጋት መረጃን አጋርቶ ነበረ። ለዘገባ ምንጩ አስተያየት የሰጡ የከተማዋ ነዋሪዎች ዘራፊዎችና ጠላፊዎች የበዙ መሆናቸውን ጠቅሰው ጨለምለም ሲል በድንገት ለስራ ከወጡ የጦር መሳሪያ ደበቅ አድርገው እንደሚይዙም ጭምር አስረድተዋል። በጎንደር ከተማ ጨለምለም ሲል አንድ ሰው በእግሩም ሆነ በመኪና ተሳፍሮ ብቻውን መሄድ አደጋ እንደሚያስከትልበት የተደራጁና ከየት መጡ የማይባሉ ወንበዴዎች ዛፍ ጥግ ወይም ጉድጓድ ውስጥ ተደብቀው ጥቃት እንደሚፈጽሙና በከተማ ውስጥ ያሉ ካፌዎችና ሬስቶራንቶች ምሽትን ተገና አድርጎ የሚዘርፍ ወይም አፍኖ የሚወስድ ወንጀለኛን ፍራቻ በጊዜ ወደ ቤታቸው እንደሚገቡም ነው ዘገባው ያመላክተው። በጎንደር ከተማ ሲጨልም አንድ ሰው በእግሩም ሆነ በመኪና ተሳፍሮ ብቻውን መሄድ አደጋ አለው ነው የሚባለው። በከተማ ውስጥ ያሉ ካፌዎችንና ሬስቶራንቶችን ቀን ሞልተውት የሚውሉት ወጣቶችም ምሽትን ተገና አድርጎ የሚዘርፍ ወይም አፍኖ የሚወስድ ወንጀለኛን ፍራቻ በጊዜ ወደ ቤታቸው እንደሚገቡ የሚናገሩት ነዋሪዎች ከመሸ ንግድም የሰውም እንቅስቃሴ እንደሌለም ጭምር ነው ያብራሩት። ታዲያ ሰሞኑን ደግሞ በከተማዋ ከዚህ ቀደም ባልተለመደ መንገድ በቦምብ ፍንዳታ የታጀበ ጥቃት መፈጸሙ አሳሳቢ ሆኗል። በሌላ ዜና ወደ ጅግጅጋ እንሻገር። ከወደ ጅግጅጋ አሳዛኝ የሚባል ዜና ተሰምቷል። በአንጻራዊነት በኢትዮጵያችን ከሚገኙ ከተሞች በሰላማዊነቱ በቀዳሚነት የሚጠቀሰው የሶማሌ ክልል መዲና ጅግጅጋ ከተማ ከቅርብ ጊዜ ወዲህ ሰላሙ እየተፈተነ ነው። ጅግጅጋን ጨምሮ በክልሉ የተለያዩ አካባቢዎች ግም ያለው የውጥረት ደመና በአመጽና ግርግር ታጅቦ በሰው ሕይወትና ንብረት ላይ ጉዳት እያስከተለም ነው። ከጥቂት ሳምንታት በፊት በጅግጅጋ ዩኒቨርሲቲ የመውጫ ፈተና ውጤታቸው በኩረጃ ምክንያት የተሰረዘባቸው ተማሪዎች ባሰሙት የተቃውሞ ድምፅ መጠነኛ ግርግርና ነውጥ ተስተውሎ ነበረ። እነሆ ሰሞኑን ደግሞ በመሃል ከተማው በአንድ ታዳጊ ላይ የተፈጸመውን ግድያ ተከትሎ ጅግጅጋ በውጥረት ውስጥ ሰንብታለች። ለወጣቱ ግድያ የአካባቢው ነዋሪዎች የመንግስት ኃይላትን ተጠያቂ ያደረጉ ሲሆን የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ ዑመር ያሰማሩት ኃይል በወሰደው እርምጃ በርካቶች መታሰራቸውና አካላዊ ድብደባ የተፈጸመባቸው መሆኑን በተንቀሳቃሽ ምስል ተደግፈው የወጡ መረጃዎች ያሳያሉ። በታዳጊው ግድያ ምክንያት ትችት የበረከተባቸው ሙስጠፌ መሐመድ በበኩላቸው በይፋዊ የኤክስ ገጻቸው ብቅ ብለው ሰው በሞተ ቁጥር ገደላችሁ እየተባልን ስማችን ይጠፋል፣ ተቺዎቻችን ጣታቸውን ወደኛ ከሚቀስሩ ወደ መቃብር ስፍራዎች ሄደው አስከሬን ቢቆጥሩና የጅምላ መቃብር አገኘን ቢሉ ይሻላቸዋል ሲሉ ትችቱን አጣጥለዋል። ይህ በዚህ እንዳለ ሙስጠፌ ያሰማሩት ኃይል በቢሮዬ ላይ ከበባና ወከባ አድርሶብኛል ሲል ኦብነግ ከሰዓታት በፊት መግለጫን አውጥቷል። በሊቀመንበሩ አብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ የሶማሌ ክልል የጸጥታ ኃይሎች በጅግጅጋ ከተማ በጽሕፈት ቤቱ ሲካሄድ የነበረን የሴቶች ስብሰባ አደናቅፈዋል፣ ጉዳቶችና እስሮችም ተፈጽመዋል ሲል ነው ክሱን ያቀረበው። ኦብነግ አዲስ ባወጣው በዚሁ መግለጫው አባላቱ መቁሰላቸውን፣ አንድ በማህበረሰቡ ታዋቂ የባህል ምልክት ተደርገው የሚወሰዱ ሰው ጉዳት ደርሶባቸው ሆስፒታል መግባታቸውንም ጠቁሟል። በመጨረሻም በውጪ ዜና
ከሩሲያ ከፍተኛ ጀነራሎች መካከል አንደኛው የሆኑት ያሮስላቭ ሞስካሊክ ሞስኮ ውስጥ መኪና ላይ በተጠመደ ቦምብ ጥቃት መገደላቸውን የሩሲያ መንግስት አረጋገጠ። ከፍተኛ የጦር መኮንኑ ሩሲያ ውስጥ በዩክሬናውያን ኢላማ ከተደረጉ ከፍተኛ የክሬምሊን አመራሮች አንዱ ናቸው። በአራት ወራት ውስጥ ከፍተኛ የሩሲያ ጀነራል መኪና ላይ በተጠመደ ቦምብ በዋና ከተማዋ ሞስኮ ውስጥ ሲገደል ይህ ለሁለተኛ ጊዜ ነው። የሀገሪቱ ብሔራዊ የስለላ ተቋም ቃል አቀባይ ስቬትላና ፔትሬንኮ እንዳሉት የቦምብ ፍንዳታው የተፈጸመው ቤት ውስጥ በተሰራ ቦምብ ነው። ባለፈው ታህሳስ የሩሲያ የራዲዬሽን ኬሚካልና ባዮሎጂካል ክፍል መሪ የነበሩት ጀነራል ኢጎር ኪርሎቭ እንደዚሁ እዛው ሞስኮ ውስጥ መገደላቸው ይታወሳል። ግለሰቡ የተገደሉት በኤሌክትሪክ በሚሰራው ሳይክላቸው ላይ በተጠመደ ቦምብም ነበረ። ከዚህ ግድያ ከጥቂት ቀናት በፊት ዋነኛው የሩሲያ የሚሳኤል ሳይንቲስት ሚሃኤል ሻታስኪ ሞስኮ አቅራቢያ ደን ውስጥ ተተኩሶባቸውም ተገድለዋል። ከዚያ በፊት ደግሞ የቀድሞው የዩክሬን የህዝብ እንደራሴ የነበሩት የሩሲያ ደጋፊ ሊሊያ ካያ ከሞስኮ ውጪ ባለ ፓርክ ውስጥ በተመሳሳይ በጥይት ተገድለዋል። ይሄ ጥቃት የደረሰው የአሜሪካው ልዑክ ስቲቭ ዊትኮፍ አርብ ከፕሬዝዳንት ቭላዲሚር ፑቲን ጋር ለመነጋገር ሞስኮ በተገኙበት ነው። ልዩ ልዑኩ ከፑቲን ጋር ሲገናኙም የትላንቱ ለአራተኛ ጊዜ መሆኑ ተነግሯል። ሩሲያ በዩክሬን ላይ ወረራ ከከፈተችበት ጊዜ አንስቶ በሩሲያ ቁልፍ ሰዎች ላይ ግድያዎች ሲፈጸሙ ዩክሬን በቀጥታ ተሳትፎ እንዳላት ግን ግልጽ አታውቅም። የያሮስላቭ ሞስካሊክ ግድያን በተመለከተ የሀገሪቱ ብሔራዊ ስለላ ተቋም ቃል አቀባይ ስቬትላና ፔትሬንኮ እንዳሉት ጀነራሉ በሚያሽከረክራት ቮልስዋገን ጎልፍ መኪናው ላይ የተጠመደ ቦምብ ፈንድቶ ተገድሏል ነው ያሉት። አሜሪካ በሩሲያና በዩክሬን መካከል ስምምነት እንዲደረስ ጥረት እያደረገች ባለበት ጊዜ የተፈጸመው ጥቃት የፕሬዝዳንት ትራምፕ ልዩ መልእክተኛ ሞስኮ ውስጥ ሳሉ የደረሰ መሆኑም አነጋጋሪ አድርጎታል።